አራአንስ ምንድን ነው? ጌታ ነች እሷ ነች የእኛ ክፍል ቁጥር እሷ ነው በቃ እንትን የምትለው ያስቻለው ደሴ ክፍል ቁጥር የምትባለው እሷ ነች። ከአባይ አጥር ቀበሌ ነው የመጣሁት። እኛ የመጣነው ማለት ነው ይሄን ነገር ፈጽሞ በታሪክ አናውቅም ማለት ነው። ወደ ጥላት ቦታ ቀርቶ አይደለም ስምምነት አለ እንገነጠላለን። ያው አንድ ሻለቃና ሻለቃው ራሱ እንዳታወራበት ማለት ነው እንዳታወራ ነጣጥለው ነው ያመጡት። የሚገርም ነገር ማለት ነው እዚህ ይዘህ የሚከደው ማለት ነው ሻለቃና ሻለቃው ራሱ እንዳንገናኝና እንዳናወራ ገናጥለው ነው ያመጡት። አትገናኝም መንገድ ላይ ራሱ ማለት ነው። እና እዚህ ተመጣን በኋላ 9 ሰዓት ምናምን አካባቢ ላይ ተኙ ተባለ፣ አረፉ ተባለ። እሺ አለን ተኛ። ጠዋት ትወርዳላችሁ ተባለ። ምንድነው ለሰላም ነው ሰላም ነው ትወርዳላችሁ ተባለ። ከዛ ግን ተሰልፈን እንደዚህ ይሄድን እያለ ከዳይለካ የክፍለ ጦር ቃኝና ቃኞች በሬዎች ገብተዋል ገባ። ከዛ ልክ እኛ እየወረድን እያለ ድብልቅልቅ አለ። ከዛ ወረድን ዘክቤቷ ስር ተቀመጠ። ከዛ ያለውን ነገሮች ላይ ያየን ነበር። ተመልሰን ስንወጣ ሜዳው ላይ እና እንትና የማነው ስሙ እና ጃንመሮና የሆነ ጥቁር ልጅ አለ። እሱን ሁለቱን አገኘኋቸው። እሱ ጓደኛ ያብሮኝ ነው። እነሱ ናቸው እንሂድ እነሱ ጋር አለ። ከዛ ና እንሂድ አልኩት። ፊትና ፊት ተገጣጠመ ሄደ። ከዛ ፎጭሁለት እንደዛ አልኩት። መጣ መሳሪያን ሰጡት። ያው እዚህ ቦታ ላይ እንገኛለን ማለት ነው። እኛው ነው የምንሰበከው ማለት ነው። ባለፈው ማለት ሳስት ላይ ሰብስበውናል። አንድ ስብሰባ ማለት ነው። በምንድን ነው የተሰበሰበው? ወደ ቆላው ትሄዳላችሁ በማለት ነው የተሰበሰበው። ከዛ ስምምነቱስ እንዴት ሆነ ብለን ጥያቄ አቀረብን እንዳለ ሰራዊቱ ማለት ነው። ማነው ፍቅሩ የሚባል አለ የቦታኒካ ዘርፍ ነው። ከዛ እሱ እኛ ያላረግነው ነገር ጥረት የለም የሚባል ነገር ነው ያለው። እንዴት ምናምን ተብሎ ሲጠይቅ ያው ሁሉንም ነገር እኛ አንድ እነሱን ሁለት እጅ እየሰጠንን ብንናገር ያው በዛ አልሆነ ሳንባባል በመጨረሻ ላይ ተለያይተን መጣን ምናምን እንደዚሁ አሉ። ተሰብስበው ከዛን ቀን ጀምሮ ስብሰባ ሰብስበው ነው የሚሰበስቡት ከመቶ መሪ እስከ ምክትል መሪ ምናምን ያለው ነው እንጂ ሰራዊት ተሰብስቦ አይደለም። ወደዚህ ማለት ስንመጣ ስብሰባ ሰብስበው ነው ያውቁ። የሚገርም ነገር እኔ ወጣሁት ለአንድ አማራ ነው ለአንድ አማራ እንጂ ለአንድ ግለሰብ አይደለም። እነሱ ተቀምጠው ወይ ደግሞ በስልጣን ሽኩቻና በገንዘብ በማከማቸት የድሃ ልጅ እንትን እያሉ ስለሆነ እኛ የወጣነው ለአንድነትና ለአንድ አማራ ነው። ደግሞ እግዚአብሔር ተመሰገነ ይሁን በእለቱ ቅዱስ ዮሐንስ እንደዚህ ወንድሞቻችን ላይ ጥሎናል። እዚህ ላይ ወድቀናል። እንግዲህ ፈጣሪ እንኳን በሰላም እንደዚህ ሳንቆስልም ምንም ሳንል ስላቀረበ እናመሰግናለን። መቷቸዋል ዱላ ስድብ ሁለተኛ እስቲ አጀማመሩ በፍጹም ያገራ ሲይዙን እና ጃርመሮ ምናምን የሚባል ልጅ ነው ያለ ጥቁሩ ልጅ ነው ያዘ። ኑ ወንድሞቻችን ናችሁ ኑ ነው ያለው። ሊያልፉን ሲሆን አፏቸውን አጠራሁት መጡ ሰጡት። እሱ እንትን ነው ያዘው ምን ነበር ያለው ሲኪን ያዘው። እኔም አንድ ዶጅ ነው ያዝኩት። ትጥቄን ፈታሁ ሰጡት። ወንድሞቻችን ናችሁ ቅደሙ ነው ያለው። በታምር ነገር እነሱንም እንደዛው በየተራ ማሳው ላይ አስቀምጧቸዋል። ተገናኙ በሰላምና በፍቅር ነው ራሱ መንገዱንም እየመሩ ያመጡ ማለት ነው። ማታ ነው በመሳለ ላይ ግባቡን ቀረንደፉን ጥይት ሰጡ። ስልካችንን ሳይናን ታረዱ 5 ሰዓት ላይ ተነሱ ብለው ያመጡ ወጣኝ። ከተቀረንያ ለጥላት ነው ወደዚህ ነው የምንከደው ወደ ደሳሌ ነው የሚባል ነገር እውቅና ምንም የለኝም። ሆነ ይኸው ጨለማ ነው በቃ ሆነ እውቅና የለኝም። የምናውቀው ነገር የለኝም እስከዛ ድረስ እና እኔ ይገርምህ እኔ በቃ ብዙ ነገር አሳልፌያለሁ። ሀገራችን ያው ኦሮሞ ሀገር ነው። እኔ ለሀገራችን ነበር የወጣሁት እንደዚህ ወደዚህ አዙሪያ ያመጡና ብለን አላሰብነው ነበር።
እንግዲህ ያወጣም ዋንጥቶ ነው እንግዲህ እዚህ ያደረስን። እንግዲህ እግዚአብሔር ስሙ የተመሰገነ ይሁን። ያው ተርፈናል፣ ሌላ ችግር የለም እና ሌላ ነገር እኔ በአንድነቱ ላይ እኛ ብገርማችሁ አንድ ሰሜን ሸዋ ነን፣ አንድ ሀገር እኮ ነን። አሁን ከዚህ ሀገር እኮ ወደ ደቡብ ወደ ትናንት ከሄድ እኮ እንገናኝ የት ነው የመጣው? ሰሜን ሸዋ ተባለ እኮ እንደሆነ ማማሽ መዛራስ ነው ማማሽ እኮ ነው እንደሆነ ማማሽም እዚያ በዚህ አሁን ሀጃ ነው ሰው ግን ሰው ሀጃ ነው ተለስተለስ የሚረሳ ብዙ ሐኪም ቤት እንገባለን። በቃ አብረን ነው ሻይ እየጠጣን አሁን ሀጅ በላይ በቃ ሰልሰም ነው ሰው እየተገናኘ የምትቀረው ማለት ነው። እና እኔ ሌላ የምለው ነገር የለም። እኔ ምንም እኔ ቤተሰብ አይደል ልጆች ምናምን አሉ ስራ ምንድን ነው? የግብርና ነው ካሉ ስራውን ተነ ወደ ቦታ መተቀመጥ አይደለም። ሚስቴ ሞታብኝ የተመሳጨ ነው። እኔ በቃ ዝም ብዬ የገባሁት እኔ በቃ ኦሮሞ እንትን ገሎቤ ነው ልጄን ሚስቴን ገሎቤ ተበሳጨው በቃ እኔ ገባሁት ያ ነገር አንተ ትልቅ ሰው ነው። ለምሳሌ እነዚህ ደግሞ ልጆች ናቸው። አንተ ናቸው እኔ ልጆች ናቸው። በቃ እንደው ታዲያ ልጆችና ልጆች እነዚህ ልጆች ናቸው ሲደባደቡ እንዴት ነው? አንደኛ ታዲያ ምን ላድርግ? ወዴት አልተቆጣም? ታዲያ ምን አውቃለሁ ስለእነሱ እና ስለሆነ ምን የማውቀው ነገር የለም። ምን እርግጥ ወደዚያ የት ሄዳላችሁ ብለህ ነው? የት ሄዳላችሁ ብለህ ነው? ግዳጅ ያለ ነው ተባለ። ግዳጅ ያለ በቃ እቃቸው ቀርፋው ቀረፈን በቃ ምናምን ነገር የለም። ያ ከሌላው ባለ ነገር የለም። ምን የተባለው ሰላይ ድንጋይን እንከባለን በቃ እነካለን ነው የተባለው ነው። እንግዲህ ወደ ከረሞት ነው እንጂ ሌላ ነገር እኛ ይሄንን እንዴት ያለውቅና የእርስ በርስን ጉዳይ ያው ተጠይቋል። ያው እኛ ስለ አንድነት ጉዳይ በቃ እኛ እርስ በርስ እንዴት ሆና ማቼ እርስ በርሳችን ተቀደም እና ተማታችኋል። እኛ ደግሞ የምንታከስበት ቃቃታ የምንዘርበት ጉዳይ የለም። የፈለገው ታምር ይወጣው የሽናቆ ባለን ከራለን ያለው ሁላችን አንድነቱ አንቱም ባላሁን ፈረሰ ደግሞ አሁን ተገርድዋ ተራድራ ወዳላችሁ ይኸው ዝም አላችሁ። ምክንያት ምንድነው እያልን እንጂ የምናገረው እንደዚህ አንተታው እሳት ላይ ይሆና ብለን አላሰብንም። ድረስ እናስተዋስ ለሌሎቹ ምን ታስተላልፋለህ? መልዕክት ለቀጣይ ሌሎቹ እንደ እንዳይፈጽም ምን መልዕክት ታስተላልፋለህ? ሌሎቹ ላልመጡት ወንድሞቻችንማ እኔ በርስ በርስ ጉዳይ ባለ ነገር ልባቸው እንዳያስቡ፣ ሁለተኛ በአንድነትን አንድ ሆነን አንድ አማራ ሆነን እግዚአብሔር ሰይጣን ክፉ ሰብሮ ሀገራችንን አንድ ሆነን ጠላታችንን በአንድነት እንወጣው ነው።